የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ሎጂስቲክስ ኃላፊ ነኝ። አሁን ያለነው ቦርዱ ካሉት 3 የሰባተኛ ሀገራዊ ምርጫ ማስፈጸሚያ ቁሳቁስ ማከማቻ ማሸጊያና ማሰራጫ መጋዘኖች መካከል አንዱ በሆነው በኢትዮጵያ አየር መንገድ ካርጎ የሚገኝ 2200 ካሬ ላይ ያረፈ መጋዘን ነው። እዚህ መጋዘን ላይ ከዚህ ቀጥሎ ያለውን ጉብኝት እናደርጋለን ማለት ነው። እንግዲህ በዚህ መጋዘን ከውጭም ከሀገር ውስጥም ተገዝተው የገቡ ቁሳቁሶች ተከማችተው ነው ያሉት። በተለይ ከውጭ የሚገቡ ቁሳቁሶች ሙሉ ለሙሉ በማረፊያነት ይህንን መጋዘን የተጠቀምነው። ከዚህ መነሻነት ወደ ሌሎች 2 መጋዘኖቻችን የስርጭት ሂደት አከናውነናል ማለት ነው። በእነኛም መጋዘኖች የእሸጋ የስርጭት ስራ በዚህ ሰዓት እሸጋው ይከናወናል። ስርጭቱ ደግሞ በተያዘለት ፕሮግራም መሰረት የሚከናወን ነው። አሁን የምታዩት በዚህ የእሸጋ ስራ ነው እየተከናወነ ያለው። ይሄ የምታዩት ሰማያዊ ቦክስ ሙሉ ለሙሉ ቦርዱ ከሚያከናውናቸው ስራዎች መካከል የመራጮች ምዝገባ በሁለት መልኩ ይከናወናል። አንደኛ በቴክኖሎጂ የተደገፈ የመራጮች ምዝገባ አለ። ሁለተኛ የማኑዋል ምዝገባ አለ። ይሄ ነባሩ ሂደት ነው የማኑዋሉ። ይሄ የምናየው የማኑዋል ምዝገባ የሚከናወንባቸው ቁሳቁሶች በሰማያዊው ቦክስ ይታሸጋሉ ማለት ነው። እነኚህ ሰማያዊ ሳጥኖች በውስጣቸው 7 እሽጎች ውስጥ ይገባሉ። 7ቱ እሽጎች እያንዳንዱ ጣቢያ የሚሄዱ ቁሳቁሶች ናቸው። ብሔራዊ ምርጫ ቦርድ ቁሳቁሶችን በ52700 አካባቢ ጣቢያዎች ላይ ድምጽ መስጫ ጣቢያዎች ላይ ያሰራጫል። ስለዚህ ይሄ አንዱ ቦክስ 52700 ጣቢያ ድረስ እናሰራጫለን ማለት ነው። ይሄ የጣቢያ ቁልፍ ነው። ይሄ የጣቢያ ቁልፍ ነው። ይሄ መራጮች ሲመዘገቡ የሚመዘገቡበት መዝገብና ካርድ የያዘ ኪት ነው። ይሄ የምናየው ስቴሽነሪ ኪት ነው ብለን እኛ የምንጠራው በውስጡ 27 አይነት ቁሳቁሶች አሉት። ማንኛውም አይነት ምርጫ ጣቢያ ላይ የሚከናወን ሂደት የምንጠቀምባቸው ስቴሽነሪ ነክ ቁሳቁሶች እዚህ ኪት ውስጥ የተካተቱ ናቸው። ሌላኛው ይሄ ከ1 እስከ 9 ድረስ ምርጫ ጣቢያ ላይ ስራ የሚከናወንባቸው ፎርሞች ናቸው። ከዚህ በተጨማሪ እነኚህ እሽግ ውስጥ ይሄ የቅሬታ አፈታት ሂደት በምርጫ ጣቢያ ምን ይመስላል የሚል ጋይድ ላይን ነው። ይሄም ለእያንዳንዱ ጣቢያ ይሄዳል ማለት ነው። ከዚህ በተጨማሪ 3 ፖስተሮች ይሄዳሉ። በእያንዳንዱ ጣቢያ ላይ 3 ፖስተሮች ይሄዳሉ። እነኚህ 3 ፖስተሮች አንደኛው ይሄ መራጮች ለመመዝገብ ምን ምን ያስፈልጋቸዋል፣ ምን ምን ማሟላት አለባቸው የሚለውን የሚያሳይ ፖስተር ነው። ሁለተኛው ምርጫ ጣቢያ ሲደርሱ ሂደቱ ምን ይመስላል፣ ምን ተከትለው ነው የሚጓዙት የሚለውን የሚያሳይ ሁለተኛ ፖስተር ነው። ሶስተኛው ፖስተር የቅሬታ ቢኖር ሂደቱ ምን ይመስላል፣ እንዴት ቅሬታ ማቅረብ ይችላሉ፣ እንዴት ይፈታል የሚለውን የሚያሳይ ሶስተኛ ፖስተር ነው። ይሄ እንግዲህ በቴክኖሎጂም በማኑዋልም በምናከናውነው የመራጮች ምዝገባ ሂደት ላይ በዚህ አይነት መልኩ እሸጋ ይደረጋል። እነኚህ የተደረደሩ ቁሳቁሶች ልክ ሁሉም አይነት ከገባ በኋላ በትክክል መግባቱን የኢትዮጵያ ፖስታ አገልግሎት ድርጅት ነው የጥራት ቁጥጥር የሚያከናውንልን። 7ቱም አይተም መግባቱን ካረጋገጠ በኋላ ይህንን ምልክት ያደርግበታል ማለት ነው። ከዛ በኋላ የማሸግ በ4 ወገን ቀዳዳ አለው። ይሄ ቦክስ እንደምታዩት እዚህ ቀዳዳ አለው፣ እዚህ አለው፣ እዚህ አለው። ሲል ይደረጋል ማለት ነው። የኢትዮጵያ ፖስታ አገልግሎት ድርጅት ባለሙያዎች በትክክል በተሟላ መልኩ ጥራቱን ጠብቆ ቁሳቁሶቹ መግባታቸውን አረጋግጠው ምልክት ካደረጉበት በኋላ የሲል የማድረግ ስራ ወይም የማሸግ ስራ ይከናወናል። ካሸግን በኋላ እንደረድራለን ማለት ነው። እዚህ መጋዘን ላይ የምናየው ሙሉ ለሙሉ አማርኛ ብቻ ነው ያለው። ቦርዱ በ6 ቋንቋ ነው የመራጮች
ምዝገባ የሚያከናውነው። አጠቃላይ በ6 ቋንቋ ነው የሚከናወነው። ከዚህ በፊት 5 ቋንቋዎች ነበሩ። ትግርኛ ነበረ፣ አማርኛ፣ ኦሮምኛ፣ አፋርኛ፣ ሶማሊኛ እነኚህ ነባር ቋንቋዎች ናቸው። አሁን በዚህ በሰባተኛው ሀገራዊ ምርጫ ቦርዱ ካደረጋቸው ለውጦች መካከል ሲዳሚኛ በተጨማሪነት ከመራጮች ምዝገባ ጀምሮ እስከ ድምፅ አሰጣጥ ያለው ሲዳሚኛን ቋንቋ እንጠቀማለን ማለት ነው። በዚህ የምታዩት ለአማራ ክልል፣ ለቤኒሻንጉል እና ለጋምቤላ እሸጋ ነው የምናከናውነው። ሙሉ ለሙሉ በእነኚህ 3ቱም ክልሎች ያለው እሸጋም የቁሳቁሱም አይነት በአጠቃላይ በአማርኛ የሚከናወን ነው። ወደ ውስጥ ገብተን እሸጋ ሲከናወን ደግሞ እናያለን። ጣቢያዎች እሸጋ ሂደት በተመለከተ ነው። እዚህ ጋራ ፐርፕል ወይም ደግሞ ሐምራዊ በሆነ ሳጥን ደግሞ የሚታሸጉት በቴክኖሎጂ በተደገፈ የመራጮች ምዝገባ የሚከናወንባቸው ጣቢያዎች የአስተሻሸግ ሂደት ነው። ቅድም ካየነው የሚለየው ምንድነው? ሙሉ ለሙሉ እዛ ያሉ ፖስተሮች እዚህ ያሉ፣ እዛ ያለ የቅሬታ አፈታት እዚህ ያለ፣ የጣቢያ ቁልፍ እዚህ ያለ፣ ስቴሽነሪው ኪት እዚህ ያለ። ልዩ የሚያደርገው ነገር ቢኖር እዚህ ጋራ ምንድነው? ቅድም መዝገብና ካርድ በማኑዋሉ ላይ ይገባል። በዚህ ላይ ግን ካርድ ብቻ ነው የሚገባው፣ መዝገብ አይኖርም ማለት ነው። ስለዚህ መዝገብን የሚተካው ምንድነው? በታብሌት ነው ምዝገባው የሚከናወነው ማለት ነው፣ በጣቢያ ደረጃ በቴክኖሎጂ ምዝገባ ሲደረግ። ሌላው በአስፈጻሚዎች ድጋፍ የቴክኖሎጂ ምዝገባ፣ በቴክኖሎጂ በአስፈጻሚዎች ድጋፍ የሚደረገው ምዝገባ ሲከናወን ተመዝጋቢው ፎቶ ስለሚነሳ ያ ከጀርባው ይሄ ብሪስቶል ወይም ደግሞ እንዲህ አይነት እንጠቀምና እንደ ባክግራውንድ ይሄ አሁን ይሄ ጣቢያ ድረስ የሚሄድ ነው። ለተጨማሪ ለቴክኖሎጂ ለየት የሚያደርጋቸው እቃዎች እነኚህ ሁለቱ ላይ ነው ያሉት። የተለየ ነገር አይኖረውም። ይሄም 4 ብስ አለው። 4 ቦታ ሲል ይደረጋል። ጥራት ማረጋገጥም እዚህም ላይ የኢትዮጵያ ፖስታ አገልግሎት ድርጅት ባለሙያዎች ጥራት ካረጋገጡ በኋላ ሲል ይደረጋል፣ ይደረደራሉ። ቅድም ያልገለጽኩላችሁ አንዱ ነገር ምንድነው? ከስርጭት በፊት እነኚህ የት እንደሚሄዱ ሌብል ይደረጋሉ። የምን ክልል ናቸው? የት ዞን ላይ ነው ያለው? የትኛው ምርጫ ክልል ነው? የትኛው ጣቢያ ነው? የጣቢያው ኮድ ይጻፋል። ምን ምን እቃ ነው የያዘው የሚለው እዚህ ጋራ ሌብል ተደርጎ በስቲከር ይለጠፋል ማለት ነው። ስለዚህ እያንዳንዷ ቁስ ማንነቷ ታውቆ የት እንደምትሄድ ቦክሷ ይላካል ማለት ነው። እኛ መጀመሪያ በምርጫ ክልል እንለየዋለን። ከምርጫ ክልል በኋላ የምርጫ ጣቢያ ስቲከር ይለጠፋል ማለት ነው። እንግዲህ ልዩ የሚያደርገው አንዱ የመራጮች ምዝገባ ቁሳቁስ እሸጋ ድልድሉ እቃዎቹ ኦልሞስት ተመሳሳይ ናቸው። ሁሉም ክልል ላይ የሚሄዱት አማርኛ ላይ ብንሄድ ተመሳሳይ ነው። ቅድም ያልናቸው ነገሮች በአጠቃላይ ይለያሉ። ልዩ የሚያደርገው የቋንቋ ጉዳይ ካልሆነ በስተቀር በእያንዳንዱ ጣቢያ ላይ የሚሄደው ተመሳሳይ ቁሳቁስ ነው ማለት ነው። የናቸው ነገሮች እንደተጠበቁ ሆነው በተለየ መልኩ እዚህ ጋራ የምናየው እነኚህ ከታሸጉ በኋላ እንደዚህ ይደረደራሉ። ስለዚህ እንደዚህ ከተደረደረ በኋላ ይሄ የታሸገው በኢትዮጵያ ፖስታ አገልግሎት ማረጋገጫ ከተሰጠ በኋላ እንደዚህ ይደረደርና እንዲህ እንደተደረደረ ሲል ይደረጋል ማለት ነው። ሲል ሲደረግ እያንዳንዱ ሲል የራሱ ኮድ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ይላል። ከዛ በኋላ ኮድ አለው ማለት ነው የዚህ ሲል። ስለዚህ እያንዳንዱ ጣቢያ ላይ የሚሄዱ ሲሎች ቁጥር አላቸው ማለት ነው፣ በኮድ ነው። ስለዚህ ይሄ ጣቢያ የሚሄድበት ጣቢያ 4ቱ ሲል 4 ኮድ ይኖረዋል ማለት ነው። ማንኛውንም ሲል አይደለም የምንጠቀመው፣ የራሳችንን ስታንዳርድ ሆኖ ከውጭ ተዘጋጅተው የገቡ ኮድድ የሆኑ ሲሎችን ነው የምንጠቀመው።
የዚህ የመራጮች ምዝገባ እሸጋን በተመለከተ ሂደቱን በተመለከተ ከመጀመሪያው ጀምሮ ምን እንደሚታሸግ ተመልክተናል። አጠቃላይ ቁጥርን መሰረት ያደረገ ጠቅለል ያለ መረጃ ለመስጠት ያክል ሰባተኛ ሀገራዊ ምርጫ በ6 ቋንቋዎች የነበረው እስካሁን ድረስ ሲከናወን የነበረው በልዩ ሁኔታ በሲዳምኛን ቋንቋ በመጨመር በ7 ቋንቋዎች ይከናወናል። ከዚህ ባሻገር ከዚህ በፊት በማኑዋል ብቻ ይከናወን የነበረው 30% አካባቢ በሚሆኑ ምርጫ ጣቢያዎች ላይ የቴክኖሎጂን ቤዝ ባደረገ መልኩ የመራጮች ምዝገባ ይከናወናል ማለት ነው። ቦርዱ አጠቃላይ ወደ 52720 አካባቢ ጣቢያዎች አሉት። በእነኚህ ሁሉ ጣቢያዎች የሚሰራጩ የመራጮች ምዝገባ ቁሳቁሶች ወደ 8200 ካሬ ላይ ባረፉ 3 መጋዘኖች፣ ይሄ የምታዩት ወደ 2200 ካሬ ነው። ሌሎች 2600 እና 3600 ካሬ ላይ ያረፉ 2 መጋዘኖች አሉን። እዚህ የምናሽገው የአማራ ክልል የጋምቤላና ቤኒሻንጉል ነው። ሌላ 3600 ካሬ ላይ የኦሮሚያን የሀረሪንና የድሬዳዋን እናሽጋለን። የሌሎቹ ቀሪ 7 ክልሎች ደግሞ 2600 ካሬ ላይ እናሽጋለን ማለት ነው። እዚህ ይሄ አሁን የእሸጋ ስራችንን ኦልሞስት 40% አካባቢ አከናውነናል። ይሄ ማለት ወደ 22000 አካባቢ ቁሳቁሶች ታሽገው ተጠናቀው እስከ ትላንትና ድረስ ያለ መረጃ ነው። ዛሬም እሸጋ ይቀጥላል። ነገም እንደዚሁ እሸጋው እስከ እሁድ ድረስ ይጠናቀቃል ብለን እናምናለን። እንግዲህ ከመራጮች ምዝገባ ቁሳቁስ እሸጋ ባሻገር የመራጮች ምዝገባ ከመደረጉ አስቀድሞ ቦርዱ በየጣቢያ የሚያስቀምጣቸው አስፈጻሚዎች ስልጠና ይሰጣቸዋል። ስልጠና በ4 ደረጃ ነው የሚከናወነው። የመሪ አሰልጣኝ ስልጠና ይከናወናል በመጀመሪያ። ከዛ ደግሞ ቀጥሎ ሌላ የማስተር ትሬነር ይደረጋል። በሶስተኛ ደረጃ የመስክ አሰልጣኞች ስልጠና ይደረጋል። ይሄ በቀጣይ ከ17 ጀምሮ የሚከናወን ነው። ቀጥሎ ደግሞ የምርጫ ጣቢያ አስፈጻሚ ስልጠና ይከናወናል። እንግዲህ ለነኚህ ስልጠናዎች ሁሉ በሎጂስቲክስ ስራ ክፍል በኩል ወደ 7000 ቦክሶች ይታተማሉ፣ ይታሸጋሉ። 7000 ቦክሶች ይታሸጋሉ። እነኚህ ሁሉ የማሸግ የማሰራጨት ስራ ደግሞ በልዩ ሁኔታ ቦርዱ በራሱ መጋዘን ሳሪስ ላይ የሚያከናውነው ነው የሚሆነው ማለት ነው። እንግዲህ ከዛ ባሻገር ከእሸጋ ጋራ ራሱን የቻለ ጥንቃቄ እናደርጋለን። ሁሉም መጋዘኖቻችን ደህንነታቸው የተጠበቀ እንዲሆን በፌዴራል ፖሊስ ነው የሚጠበቁት። እሸጋ ሂደቱን በተመለከተ ከዚህ ጀምሮ የትኛውን ቦታ ጋራ ሲንቀሳቀስ በእጀባ ነው የሚንቀሳቀሰው። ከውጭ የሚገባም አገር ውስጥም ከገዛ በኋላ የምርጫ ቁሳቁስ ነው ብለን ካሰብንበት ጊዜ ጀምሮ እጀባ ይከናወንለታል። ማንኛውም እንቅስቃሴ በፌዴራል ፖሊስ እጀባ ነው የሚንቀሳቀሰው። የቁሳቁሱን ደህንነት በተመለከተ ቅድም ለመግለጽ እንደሞከርኩት እያንዳንዱ ቦክስ ሲታሸግ የጥራት ማረጋገጥ ይከናወንበታል። እያንዳንዱ ቦክስ ነምበርድ ኮድ ባለው ሲል እንዲታሸግ ይደረጋል ማለት ነው። በቦርዱ በኩል ስርጭትን በተመለከተ በዋናነት ከዚህ ከማዕከል ከአዲስ አበባ የታሸጉ እስከ ምርጫ ክልል ድረስ ያለው ስርጭት በቦርዱ ነው የሚከናወነው። ከምርጫ ክልል እስከ ምርጫ ጣቢያ ደግሞ ያለው ስርጭት በክልል መንግስታት ድጋፍ ተሽከርካሪ አቅርቦት በክልል መንግስታት ሆኖ ሌላው ሙሉ ቁጥጥሩ በቦርዱ አማካኝነት ሆኖ ስርጭት ይከናወናል ማለት ነው። ስርጭት የምናከናውነው በአብዛኛው የምድር ትራንስፖርት ነው የምንጠቀመው። ከባድ መኪኖች እስከ 500 መኪና ድረስ በኪራይ ውል የገባናቸው ተሽከርካሪዎች አሉ። በእነሱ ነው የምናሰራጨው። አሁንም እሸጋ አጠናቀናል ብለን የምንለው እሸጋ ስንሰራ ፕላንድ አድርገን ከሩቅ ነው የጀመርነው። ስለዚህ የኦሮሚያ 40% አጠናቀናል፣ የሶማሌ 100% አጠናቀናል፣ የአፋር 100% አጠናቀናል። እንግዲህ ሩቅ ብለን የምንላቸውን ለስርጭት ቅድሚያ የሚሰራጨው ከሩቅ ጀምሮ ስለሆነ በዚሁ መልኩ እሸጋውም ስርጭቱም ሂደቱ በዚሁ መልኩ ነው የሚቀጥለው ማለት ነው። ከምድር ትራንስፖርት ባሻገር
የአየር ትራንስፖርት በተለይ ስልጠናውን ሙሉ ለሙሉ በአየር ትራንስፖርት ነው የምናጓጉዘው። ከዛ ባሻገር የአየር ትራንስፖርት ሩቅ የሆኑ በጊዜ መድረስ ያለባቸው መዳረሻዎቻችንን የአየር ትራንስፖርት ተጠቅመን እናሰራጫለን። አንድ የምርጫ ክልል ጋምቤላ ክልል ላይ ያለች አኮቦ ላይ ያለች ምርጫ ክልላችን በጀልባ ነው የሚጓጓዘው ማለት ነው። እንግዲህ 3 አይነት የትራንስፖርት እንጠቀማለን ማለት ነው። ሌላው 7ኛው ሀገራዊ ምርጫ ላይ ልዩ የሚያደርገው ነገር ምንድነው? የቦርዱ ኦፕሬሽን እና ሎጂስቲክ ክፍል ምርጫው ከመጀመሩ ከ1 ዓመት በፊት እያንዳንዱ ጣቢያ አብዛኛው ጣቢያዎቻችን ኤክስዋይ ኮኦርዲኔት ተነስቶላቸዋል። የት አካባቢ ነው ያሉት ጣቢያዎቻችን ድረስ ወይ ደግሞ ምርጫ ክልልም ምርጫ ጣቢያም ብለን የምንልበት መንገዱ ምን አይነት ነው? ስንት ኪሎ ሜትር ነው? በአንዱ ሩት ላይ ምን የምርጫ ክልል አለን የሚለው ሁሉ ዳታው ተወስዷል ማለት ነው። ስለዚህ የምናሰራጭባቸው ጣቢያዎች ሁሉ በዚህ መረጃ ላይ ቤዝ አድርገን የምናሰራጭ ነው የሚሆነው። ይህንን ይመስላል። ከሎጂስቲክስ ጋር የተያያዘ ስርጭት ከሚቀጥለው ሳምንት ጀምሮ እንግዲህ የስልጠና ስርጭት እያከናወን ነው። 3ቱ የስልጠና ደረጃዎች እስከ መስክ አሰልጣኝ ድረስ ያሉት ስርጭት ተከናውኖላቸዋል። የጣቢያ አሰልጣኞች ግን ከየካቲት 21 ስለሚጀምር እስከ የካቲት 20 ድረስ የጣቢያ አሰልጣኞች ይሰራጫል። እንዲሁ በሚቀጥለው ሳምንት ለመራጮች ምዝገባ የሚሆኑ ይሄ ያየናቸው ቁሳቁሶች በሚቀጥለው ሳምንት የስርጭቱ ሂደት ይከናወናል ማለት ነው ከ3ቱም መጋዘኖቻችን።